የተከበሩ አቶ መልካሙ ተገኝ የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዝዳንት፣ ሌሎቻችሁም አሁን ስማችሁን የጠራው ብርቅዬና ድንቅዬ አንጋፋ አትሌቶች እንኳን ለዚህ በዓል በሰላም አደረሳችሁ። እንኳን በእውነቱ የእኛ ታሪካችን ይሄ አልነበረም። ኢትዮጵያን ከፍ ስታደርጉ፣ የኢትዮጵያን ባንዲራ ከፍ ስታደርጉ ሁሉም ለእናንተ ያነባ እንደ አገር ትልቅ ውለታ የዋላችሁ ሰዎች ናቸው። ነገር ግን ሰው ከመድረኩ ከወረደ ዝቅ ይላልና በዛ ልክ ደግሞ እናንተ ዝቅ ብላችሁ የቆያችሁ አሁን ደግሞ ድንቅና ብርቅዬ የሆኑ ልጆች ተፈጥሮላችሁ ከፍ ከፍ እያደረጓችሁ በእውነቱ እኛ አዲስ አበባ ሆነ ኢትዮጵያ በሚያዘጋጀው ውድድር ላይ ስንሳተፍ ለመጀመሪያ ጊዜ የሚሰጠን ሽልማት 50 ብር ነበረ። እሱም በመድረክ ላይ ሳይሆን ከመድረኩ በስተጀርባ ነበር። ግን ወጣት አመራር በጣም መልካም ነውና የአዲስ አበባ ወጣቶችና ስፖርት ቢሮ በወጣት ከደረራጀ ጊዜ ጀምሮ መሆን የለበትም በመድረክ ዳው መሆን የለበትም ከኛ ጋር ናቸው፣ በዓል አብረን ነው የምናሳልፈው፣ ብርቅዬና ድንቅዬ ማክበር አለብን ብለው አከበሯቸው። አረንጓዴ ጎርፍ እንዴት እናንተ ከፍ አደረጋችሁ? ከነበራችሁበት ቦታ ከሰው አጥር ስር ያወጣችሁ። በእውነቱ መቆየት መልካም ነውና እንደ ጆርካ አይነት ደግሞ ድንቅና አለውላችሁ የሚል እኛ ዳቦ ያደረብን ሰዎች ነን። 7 በሬ አርዶ ዛሬ በዓሉን አብረን እንውላለን ያለ ድርጅት ተገኝተዋልና ደስ አላችሁ። በእውነቱ እኔ እንዲህ አይነት ነገር ሳይ እምባ ነው የሚቀናኝ። አልቅሰናል፣ ብዙ ጊዜ ተናግረናል፣ ብዙ ጊዜ የእኛም የታሪክ ጎዶሎ አለ። ሰውም አልተረዳንም። ታሪካችንን በልክ አልተሰደደም። እንዲሁም ግን እንጥራለን፣ እንለፋለን። የሚቀበለን ሰው ግን ጥቂት ነው። የሚያውቃችሁ ሰው ግን ጥቂት ነው። አንጋፋ 30 ቦታ ተበጣጥሰዋል። እኔ ወንዝ ተሻግሬያለሁ፣ እኔ ወንዝ ማዶ ነኝ፣ አንዱ ባህር ማዶ ነኝ እያል አንዱ ያሉን ታሪክ እየወረሰ አንዱ ያሉን ታሪክ እየደበቀ እኛ በሚገባ ወደ ላይ ከፍ እንዳለን ሆነናል። ግን ወንድሞች እንደነ ጆርካ ጀግና በእውነቱ ሽልማት ትዝ ካላችሁ ሜዳ ላይ አትሌቱ ብዙ ጊዜ ከአንጋፋው እኩል አይደለም የሚሸለመው። አንጋፋው ለምንድን ነው ከአትሌቱ እኩል አይሸለምም ብሎ እኔ አላውቅም። ቢያንስ ከሚሊየን በሚበልጥ ገንዘብ ለአንጋፋ ሸልሟል። ስለዚህ አሁን እኛ በትንሹ 3 አባት አገኘን ማለት ነው። አንደኛው አባታችን የአዲስ አበባ ወጣቶችና ስፖርት ቢሮ ነው። ሁለተኛው የአረንጓዴ ጎርፍ ነው። ሶስተኛው አሁን ደግሞ በልዩ ሁኔታ የመጣ ጆርካ ነው። ስለዚህ 3
ያደርግልን። ከዚህ በላይ ከፍ ከፍ ያደርግልን። እኛም ውለታ ከፋይ ያደርገን። አንጋፋ ምን አለው ልትሉ ትችላላችሁ። አንጋፋ ደም አለው። አንጋፋ ጉልበት አለው። መክፈል ለሚገባን ውድ ደማችንና ጉልበታችን ለሚጠበቅብንና ለሚጠይቁን ሁሉ እንከፍላለን። ስለዚህ በእውነቱ እኔ ዛሬ በጣም ደስ ብሎናል። በጣም ነው ደስ ያለኝ። ይሄ በዓል እንዲህ ሆነን ከነዚህ እኛን ከሚወዱንና እኛን ከሚያፈቅሩን ከእናንተ ውጭ ሌላ ምንም የለም ብለው ቤታቸውን ዘግተው ከኛ ጋር ከዋሉ ሰዎች ጋር እናንተ ደግሞ እንዲህ በመገኘታችሁ እጅግ ደስ ብሎኛልና አሁን ለጠቀስኳቸው ሰዎች ሞቅ ያለ ምስጋና አቅርቡልኝ። መልካም በዓል፣ መልካም በዓል። ለሚቀጥለው ዓመት እኔ አላቅም የት እንደምናከብር ጆርካ በዚህ አይነት አላቅም የት እንደሚወስደን ምናልባት እንደ ስማችን ወደ ነበርነው ወደ ፈረንሳይ ወይ ወደ አሜሪካ አንድ ቦታ ላይ ወስዶ በዓሉን ልናከብር እንችላለንና እጅግ አድርገን እናከብራለን። መልካም በዓል። አመሰግናለን። ወደ ቤት አይመልሳቸው ብሎ አትሌቲክስ ፌዴሬሽን የከፈለውን ያህል ጆርካ መልሶ ከፍሏቸዋል። ልክ ነኝ? ሌላው በኢትዮጵያ በአዲስ አበባ ደረጃ ያልተለመደው ከውድድር በኋላ ሻው ነው የምንባባለው። ጆርካ ግን እንደሱ አይደለም ያደረገ የነበረው። በአምናው የአትሌቲክስ ሻምፒዮና ላይ 5 ቀን የወሰድነው 5 ቀን ነው ውድድሩ የተካሄደው። 2 ቀን ከሰዓት በኋላ ተካሂዷል። ለእያንዳንዱ ቀን ምሳቸውን ቴካዊ እያመጣን እየጋበዝን ዋቸው ጠጥቶ ምሳቸውን በልቶ ነበር ወደ ቤታቸው ሳይቸኩሉ የሚገኙትና ጆርካ ይህና ይህን የመሳሰሉ በርካታ ያላስታወስኳቸው በርካታ ስራዎች ሰርተዋልና ጆርካን ከነ ዋና ስራ አስኪያጁ ጭምር በደንብ አመስግነናል። የተከበሩ አቶ እነዚህና የመሳሰሉት ስራዎች ጆርካ ሲሰራ ያለ እናንተ ድጋፍ አይደለምና እናንተም ደግሞ የምትሉት ነገር ይኖራቸዋል። መጀመሪያ ወደ መድረክ የምጋብዘው አቶ ወገኔ ሲሳይ የአዲስ አበባ አትሌቶች አንጋፋ አትሌቶች ማህበር ፕሬዝዳንት ይሆናል። አቶ ወገኔ ወደ ጭብጨባ አሸግሩ። በሰላም አደረሳችሁ። በጣም የምንወደው የምናከብረው ሩሩህ የዋው የተከበሩ አቶ በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ፣ አትሌት ወገኔ ሲሳይ የአዲስ አበባ አንጋፋ አትሌቶች ፕሬዝዳንት፣ እንዲሁም የአዲስ አበባ አትሌቲክስ ፌዴሬሽን ስራ አስፈጻሚዎች፣ በአጠቃላይ የአረንጓዴ ጎልፍ አባላትና የጆርካ ኢቨንት ኦርጋናይዘር ኩር ወይም ደግሞ ሰራተኞች በሙሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓል በሰላም በፍቅር አደረሳችሁ። ይታገሩታል እንጂ አይታገሩትም ይባላል። በእውነት መታገሩ አጋባላት እንግዲህ በእርግጠኝነት በደው በጣም ትንሽ ነው። ግን እግዚአብሔር በጸጋው እግዚአብሔር በበረከቱ ስለሆነ ለሀገር ውለታ የሆኑ የሀገር ባንዲራ የሀገር አይከል የሆኑ ብርቅዬና ብርቅዬ አንጋፋ አትሌቶችን በዛሬው ቀን ከተዘጋ ቤታቸው ወጥቶ በአሁኑ በጋራ እናሳልፍ ብሎ ይህን ዝግጅት ስላዘጋጀልን በጆርካ ኢቨንት ኦርጋናይዘር መስራችና ዋና ዳይሬክተር ስራ አስኪያጅ ለሌሎቹም እንኳንም ደስ አላችሁ
እንኳን አደረሳችሁ በሉልኝ። ሞቅ ያለ ለጆርካ ዋና ስራ አስኪያጅና መስራች ቃላት ነኝ። ትልቋን የሀገር መገለጫ የሆነውን የአትሌቲክሱ ላይ ከፍተኛ አስተዋጽኦ ያበረከቱት ዜጎቻችንን አብረን በዓልን መዋል አለብን። በጣም ደስ የሚለው ደግሞ በሀገራችን ባህል ቅርጫ በጣም ትልቅ ነገር ነው አይደለም? ቅርጫን ስናነሳ ትልቅ የወንድማማችነት ስሜት የእህትማማችነት ስሜት ነው የሚሰማው። ቅርጫን ስናነሳ አንድ ቅድም ሳነሳው እንደነበረው አንድ ክለብ ከዘር፣ ከሃይማኖት፣ ከብሔር፣ ከጾታ፣ ከመንደርተኝነት፣ ከጎጠኝነት ደግሞ እኮ እንደዚህ ከምንሆን ብንሞት ይሻላል። የተላቀቀ ሆኖ አንድ ክለብ ቅድም እንዳልኩት በታክቲክም በቴክኒክም በስነ ልቦና ተናቦ ውጤት ማምጣት ማለት ቅርጫ ከዚህ የተለያል። ቅርጫ ማለት ብዙ ወንድማማቾች፣ ጎረቤቶች፣ እህትማማቾች ስራ፣ ዘር፣ ብሔር ሳይለያቸው አብረው በጋራ የሚቋደሱት የፍቅር ማዕድ ማለት ነው። ከበግ ይልቅ ቅርጫ ይሻላል። ባለፈው በግ ነው አይደል የተሰጠው አስታውሰን። ዛሬ ደግሞ እንደዚህ ቅርጫ ለእያንዳንዳቸው ቤት የሚገባ 7 በሬ አርዶ ለ100 አንጋፋ አትሌቶች እሱ ብቻ ሳይሆን ደግሞ አብረን መብላት አብረን መጠጣት አለብን ብለው እንደዚህ ቁርጥ፣ ጥብስ ምናምን አዘጋጅተው የአብረን ምሳ በልተን መዋል አለብን ብሎ ማድረግ የኢትዮጵያዊነት ባህል ነው። ትልቁ ባህላችን ነው። እግዚአብሔር ጤናውን ይስጠው። አይታችኋል። እኛ ስናወራ እሱ ስራ ላይ ነው ያለው ከጀርባ እኛ ስንናገር ነው። ተሼ ደግሞ ስለሱ ተናግሮ አይጠቅም። ስለ ተሼ እኛም ተናግረን አለብን። እኔ አሁን ቅድም የአትሌቲክስ ፌዴሬሽን ፕሬዚደንት እኛ እኮ ስፖርቱ ህዝባዊ መሰረት እንዲኖረው ነው የምንሰራው። ከመንግስት ጥገኝነት የተላቀቀ እንዲሆን በአሰራር፣ በአደረጃጀት፣ በሰው ኃይል፣ በፋይናንስ ራሱን ችሎ እንዲሄዱ እንጂ ጣልቃ እንድንገባ ፈልገው እኛ መከታተል፣ መደገፍ፣ ማገዝ ካልሆነ በስተቀር እናንተ ይሄን አድርጉ ብለን ማስገደዳችን። ግን እኛ እንደ አትሌቲክስ ፌዴሬሽን የኢንስትራክተር ተሾመ በቀለ የእኛ የበላይ ጠባቂ ይሁን ማድረግ እንፈልጋለን ብለው ሲመጡ እንደሰታለን እንጂ እንዳውም የበለጠ ለማገዝ እንነሳሳለን እንጂ አይሆንም ብለን የምንልበት ምንም ነገር የለም። ስለዚህ እኛም ደስተኛ ነን ማለት ነው። አሁን እኛ ጋር በተለይ ስፖርቱ ላይ ችግር ያለብን ምንድን ነው? ተቀራርበን አንነጋገር። ተቀራርበን ስለማንነጋገር ሰው አሰራር ጥሶ የሄደ ይመስለናል። በጎ ነገር እያሰበ መልካም ነገር እያሰበ የሚሰራ ሰው ምናልባትም እንኳን አሰራሩን ክፍተት ቢኖርበት እሱን ደግፈን ወደ ትክክለኛው መስመር እናስገባለን እንጂ ልንገፋ የምንችልበት ምክር የለም። ትልቁ በሽታችን ይሄ ነው ማለት ይሄ የሚመነጨው ከቅንነት፣ ከጥሩነት፣ ከበጎነት እና እኛ ጆርካን በጣም በየትኛውም መንገድ አንደኛ እንደዚህ አይነት ለእሱም አደራ ማለት የምፈልገው ነኝ። እኛ ዛሬ ልንኖር እንችላለን፣ ነገ ልንኖር እንችላለን። ምክንያቱም እኛ ሽመኞች ነው። ከቻልን ጥሩ ነገር ማድረግ ነው። ካልቻልን መጥፎ መሆን የለም፣ መልካም ሰው መሆን ያስፈልጋል። በተቻለ መጠን ጆርካ እነዚህን አንጋፋ አትሌቶች በየትኛውም ጊዜ ከጎናቸው እንዲቀጥል አደራ ማለት ፈልጋለሁ።